ብሩኬ ከባድ ውሳኔ ወሰነ። የወሰነው ምንድነው? የብዙዎቻችሁ ጥያቄ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ ሀይሚዬና ብሩኬ እንግዲህ እንደቀጠሉ ነው። ሀይሚዬ እንግዲህ እንደቀጠለች ነው ያለችው ማለት ነው። ብሩኬም በጣም አዝኖ ነው ያለው ማለት ነው። እንግዲህ ያገባትም ሰውዬ ቀለበት አሰረላት የተባለው ሰውዬ ዛሬ መጥቶ ነበረ። እንግዲህ ያላት ነገር ቢኖር ቀለበቱን እንካ ብላ ትሰጠው ሊቀበላት አልቻለም። እንዲሁም ሀይሚዬ ወርውረዋለች ማለት ነው። ብሩኬ ደግሞ በጣም ትግስቱ በጣም ከልክ በላይ ሆኗልና ስለዚህ ሀይሚዬ አንቺ በጣም ጥፋተኛ ነሽ ብሎ ሀይሚ ላይ ሁሉንም ደምድሟል ማለት ነው። ብሩኬ ጥፋትሽ በጣም ከባድ ነው። ምክንያቱም ይሄን ያህል ጊዜ ትንቀመጥ ለምንድነው ያልነገርሽኝስ? ይሄ በህይወቴ በጣም ብዙ ነገር የደበቅሽ ነገር አለ እያላ ነው ማለት ነው። እንግዲህ ሀይሚዬ ደግሞ የፕራንኳ ልዕልት ብንላት አይበዛባትም አይደል እንዴ? በተሰብ ልዕልት በሏት ማለት ነው። እና ፕራንክ ነው ግን እንዴት እንደምታስመስለው ወላሂ እውነት በጣም እውነት በቃ ትክክለኛ የምታስመስለው ነገር እኔ በጣም ነው የሚገርመኝ። ግን በቃ የሆነ እንደዚህ ራሱ ሆኖ እንደዚህ እየተሰቃየ ያኔ ስቃይ በሉት ሌላ ነገር አትበሉት ሁነን ለመናገር ማለት ነው። እንደዚህ እየሆነላት የመጨረሻ እኔ ካሁን ቪዲዮ እስከሚያልቅ ድረስ ልትነግረው ነው እያልኩ ነበረ። ግን ዛሬም ታነግረው አለፈ ማለት ነው። እና ደግሞ እሱ አሳልፎ ለማንም እንደማይሰጣት ሁላችሁም ያያችሁት ይመስለኛል። ምክንያቱም ልጁ ግዴታ መሄድ አለብሽ እኔ ጋር ታይጃለሽ፣ ቀለበት አስረሻል። ቀለበቱ ማሰሩ አይደለም ትርጉሙ ካንቺ ጋር ብዙ ነገሮችን አሳልፍ ያለ ብዙ ጊዜዎችን በጣም ይሄን የማይባሉ አንተ ምንም ነገር የማታውቀው አቶ ብሩኬ አድበ ተቀመጥ። አንተ ምንም ነገር የማታውቀው ነገር ብዙ ነገር እኛ ጋር ተፈጥሯል፣ ብዙ ነገር አለ። ስለዚህ ይዤ መሄድ አለብኝ ብሎ እጇን ይዟን ነበር። ከዛ ግን እጇን ግን ሊይዝ እንደያዛት ብሩኬ ግን ሊፈቅድለት ምንም አልቻለም ማለት ነው። ምክንያቱም ማነህ አንተ ብሎ ነው እጇን ከእጁ ላይ ያስጣላት ማለት ነው። እና ስለዚህ ደግሞ ለቅቄሽ መሄድ አልፈልግም ቀጥታ ወደ ቤት ታጃለሽ ብሎ ነው ቀጥታ ወደ ቤት ይዟት ሄዶ ማለት ነው ሀይሚዬን። እንዲሁም ልጁ ደግሞ አልፋታሽም አልለቅሽም እያላን ነበረ። ስለዚህ ብሩኬ ደግሞ ምን ልታመጣ ነው የምታስፈራራት? ምን ልታደርጋ ነው ብሏል ማለት ነው። ብሩኬ እንግዲህ እሱ እየተናደደ ጨጓራው መያራራ ቢሆን ግን ለሀይሚዬ ያለው ቦታ ልነግራቸው አልችልም። ለየት ያለ ነው። ግን እሷም በነገራችን ላይ ማለት እንትን እንዳለችው እኮ እያወቀች ነው፣ እየጎዳችሁ እንዳለ እያወቀችው ነው። ግን ብዙ ልጆች ደግሞ ያልሆነ ኮሜንት እየጣፋችሁም ያላችሁ አላችሁ። እንደገና ደግሞ ጎዳሹ እያላችሁ ነው ያላችሁት። እውነት ነው፣ አዎ ጎድተዋል። ምክንያቱም ፕራንክ ከሆነ እንደዚህ በቃ መቆየት አያስፈልግም። ግን ሀይሚ ማለት ሁልጊዜ የምታውቋት ናት። በነገራችን ላይ እንደዚህ አይነት ነገሮችን በጣም ትችልበታለች። እውነት ለመናገር ከዚህ የበለጠም ልከት ትችላለች፣ አናቅም። እና ከባድ ነገር ነው እያደረገች ያለችው። እውነት አሳምነዋለች። ግን ብዙ ሰው ደግሞ ፕራንክ ነው ብሩኬ ፕራንክ ነው እያላችሁ እየጣፋችሁ ነው ኮሜንት ላይ። አላቅም እንግዲህ ያነብም ኮሜንት ይማይም አናቅም ሁላችንም። ግን በነገራችን ላይ ሀይሚዬ ግን እውነት ይመችሽ ነው የምልሽ፣ እውነት ይመችሽ። ምክንያቱም ምን መሰለሽ እኛ ምንም ነገር ባሆኑ እንትንሽ ምንም ነገር ልናምንሽ አንችልም። ምክንያቱም ምን ጊዜ ወቅት አግኝተሽ ከልጁ ጋር ተግባብተሽ ከልጁ ጋር ተገናኝተሽ ቀለበት ማሰር ደረጃ በምን ደረሳችሁ ብለን እናምናለን። ስለዚህ ሁልጊዜም የምናይሽ ብሩኬ ጋር ነው፣ ሁልጊዜም ያለሽ ላይፍ ብሩኬ ጋር ነው። ስለዚህ ማንም ሰው ያመነሽ የለም። በአሁኑ ሰዓት ፕራንክ መሆኑን ማንኛችንም ሁላችንም ተረተናል። ግን በጣም አቆየሽበት። እንዲሁም ደግሞ ልጁን ባታሰቃዩ ደስ ይለናል። ምክንያቱም ልጁን ትፈልጊዋለሽ አይደል? ስለዚህ ልጁን ጨጓራውን የበለጠ ባትልጩ ይበቃሻል ብዬ አስባለሁ እኔ በነገራችን ላይ ማለት ነው። እና አንዳንድ ደግሞ የሰገጣችሁ አላችሁ ማለት ነው። ዝም ብላችሁ ገብታችሁ የፈለጋችሁትን የምትናገሩ የምትሳደቡ ምናምን አላችሁ። በቃ እናንተ እኮ ለምንድነው ቆይ ቪዲዮውን በደንብ ማየት ያለባችሁ ነገር ቢኖር የመጀመሪያውን እሱ ብሩኬ ያረጋትን ፕራንክ ማየት አለባችሁ። ምክንያቱም በጣም ብዙ ፕራንኮች አርጓታል። ግን እሱ ምን መሰላችሁ ብሩኬ ወደው ነው የሚናገረው ፕራንኮችን ማለት ነው። ግን እሷ ግን ወደው መናገር አልቻለችም። በጭራሽ ወደ አትናገርም፣ ታስረዝማለች። ከይቀደም ተፍጼ ጋር ያረገችውን ፕራንክ አይታችሁ ነበር አይደል?
ከዛ እንደዛ አርጋ እሱን እንደዛ ትታሰቃየው ቆይታ እንደገና መጨረሻ ላይ እሱ ደግሞ ያረጋትን ፕራንክ አይታችኋል አይደል እንዴ? እሱና ነው ማን ነው የምትባለው ልጅ ማለት ነው ከሷ ጋር ሆኖ ማለት ነው። እና ስለዚህ ባህሪ ሆኖ ሀይሚ እንግዲህ ብሩኬ ደግሞ ቻለው ምንም ማድረግ አንችልም። እኛ በኮሜንት ተናግረናል። ይበቃሻል ሀይሚ ይበቃሻል ንገሩ እያልናን ነው፣ ግን ልትነግርህም አልቻለች። አንተ ደግሞ አላመንክም። ቀጥታ እውነት ነው እያልክ ነው አብረህ ያለው ማለት ነው። እና ስለዚህ ፕራንክ ነው በነገራችን ላይ እና ስለዚህ ግን